ፈጽሞ ሊታመን የማይችል የሚከድ ቢሆንም እውነት መሆኑ ግን ክው ማድረጉ አይቀሬ ነው። አንድ ከምድር በታች ስለተቆረቆረ ከተማ ይዣችሁ ልገባ ነው። ሐሳባችሁና ትኩረታችሁን ሸክፋችሁ ተከተሉኝ። ብታምኑም ባታምኑም በአውስትራሊያ ውስጥ የሚገኘው ይህ መንደር ዓለም ወቸው ጉድ ያለበት ነው። የዓለም ቱሪስቶች መጉረፊያ መነጋገሪያ ቦታ ነው። በትክክልም ሰምታችሁኛል። የዚህ መንደር ነዋሪዎች የሚኖሩት ከምድር በላይ ሳይሆን ከምድር በታች ነው። ቤተ እምነታቸው እዛው ከምድር በታች ተሰይሟል። ሥራቸውም መውጫ መግቢያቸውም ሁሉም ከምድር በታች ከትሟል። አስደናቂው ሱቃቸው ሙዚየማቸውም ቢሆን መገኛው ከምድር በላይ ሳይሆን እዛው ከምድር በታች እንደሆነ ብትሰሙ ምን ትሉ ይሆን? የዛሬው ዝግጅቴ ለተከታዮቹ 10 ደቂቃዎች ይዣችሁ የማቀናው ከምድር በላይ ኑሮን ለቀው ኑሯቸውን ከምድር በታች ላደረጉ አነጋጋሪ አንድ ከተማ ሰዎች ዘንድ ይሆናል። አብረን ተጉዘን ኑሯቸውን እንቃኝ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ብትሆኑ በየዕለቱ አነጋጋሪና አስገራሚ ቪዲዮዎች ዩቲዩብ ላይ ሲጫኑ ወደ እናንተ ይደርሳሉ። ቪዲዮውን ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማኖር አብረን እንጓዝ። ያለነው በደቡባዊት አውስትራሊያ ክፍል ነው። ከደቡብ አውስትራሊያ ዋና ከተማ አደይላንድ በ846 ኪሎ ሜትር ርቀት ላይ ኩፐር ቢዲ የተባለች አንድ ከተማ ትገኛለች። በዚህ ከተማ የደረሰ ማንኛውም ሰው ካለው በረሃማነትና መራቆት የተነሳ ይህንን ምኑ ከተማ አሉት በማለት የሚኖርበት ሰው የለም ብሎ ግራ መጋባቱ ባይቀርም ቦታው አነጋጋሪ ያደረገው ቦታው ረባዳ ከመሆኑም በላይ በትክክልም በከተማ የሚኖሩ አያሌ ሰዎች መኖራቸው ነው። ነገር ግን እንደሌላው ከተማ ነዋሪው ከመሬት በላይ ሳይሆን ነዋሪው ሁሉ ከመሬት በታች መኖራቸው ነው። ቦታው ፀሐይ የማይገባበትና አንዳችም መስኮት እንዳይኖረው መገኛውን የገደበ በመሆኑ ጠዋት ማህበረሰቡ ሲነሳ ድቅድቅ ባለ ጨለማ መዋጡ አይቀሬ ነው። ልብሳቸውን ለመልበስ ሳጥናቸውን መክፈት ሳይጠበቅባቸው በመሮ ከተጠረበው ፍልፍል ድንጋይ ውስጥ ላይ ልብሳቸውን አውጥተው ለብሰው ጫማቸውን ተጫምተው እዛው ቤታቸው ምግባቸውን ከተመገቡ በኋላ ወደ ሥራ ይሰማራሉ። ወዴት አትሉኝም? ሥራቸው ከዛው ከምድር በታች ነው። እዚህ ቦታ ላይ ሙዚየም፣ ሱቅ፣ ሬስቶራንት፣ ቤተ እምነቶች ሁሉ ከምድር በታች ከትመዋል። ምድር ጠበበይ ሳትላቸው ታዲያ የላይኛውን ዓለም ትተው ለምን ከምድር በታች መኖር መረጡ የሚለው ጥያቄ ዋናውና የጉብኝታችን የዛሬው ትኩረት ነው። ቦታው ውድ የሆነ የኦፓል ማዕድን ያመቀ በመሆኑ ማዕድን አውጪዎች ቦታውን መርጠው መከተም የጀመሩት ከ100 ዓመታት በፊት እንደሆነ የአካባቢው ታሪክ ነግሮናል። ኩፐር ቢዲ የሚለው ስያሜ ኪውፓ ቢዲ ከሚለው የነጭ ሰው ጉድጓድ የሚል ትርጉም ከሚሰጠው ቃል የተቀዳ እንደሆነ አካባቢው ሰዎች ስለ ታሪኳ የሚያውቁ ሰዎች ይናገራሉ። በትክክልም ቦታው በአውሮፓውያኑ ዘመን አቆጣጠር በ1915 ከኦፓልና ከእውቁ የኦፓል አውጪ ዊሊ ሃውችንሰን ጋር የሚያዝ ጅማሮ ቢኖረውም ቦታው የሀብት ምንጭ እንደሆነ የሰሙ ማዕድን ቆፋሪዎች ከአውስትራሊያ ብቻ ሳይሆን ከመላው ዓለም መዝነባቸውን ተከትሎ በሰዎች ዘንድ ዕውቅናን ማግኘት እንደጀመረ የአካባቢው ኋላ ታሪክ ይነግረናል። እንዲያውም የአውስትራሊያዋ ኩፐር ቢዲ ከስሟ በላይ ኦፓል ካፒታል ኦፍ ዘ ወርልድ በሚለው የኦፓል ንግሥትና ዋና ከተማዋ እንደሆነች በሚጠቀሰው ስሟ እንደምትታወቅ ዊኪፒዲያ ስር ኩፐር ቢዲ በጻፈው ገጹ ላይ አስፍሮታል። ነገር ግን ኦፓሉ በሚገኝበት በዚህ ምድር ላይ ቢደርሱ የአየሩ ሁኔታ እጅግ በጣም ካሰቡት በላይ የሆነና የከበደ ነበር። እንደ እሳት ይለበለብ የነበረውን የአካባቢውን ሙቀት መቋቋም ቀላል አልነበረም። ቦታው ሙቀቱ ሲገለጽ በአስፓልቱ ላይ መጥበሻ ተቀምጦ እንቁላል የማብሰል አቅም እንዳለው መገለጹ በትክክልም ግነት ሳይሆን የቦታውን እውነታነት ያየ የመሰከረው ነው። ኩፐር ቢዲ በበጋ ወቅቶች ላይ 104 ዲግሪ ፋራናይት አንዳንዴ ከዛ በላይ መሞቁ ኑሮን ከመሬት በላይ ማድረግን የማይታሰብ ያደርገዋል።
በዚህ ጊዜ ቦታው ላይ የሚኖራቸውን ቆይታ ለማራዘም በትክክልም መኖሪያቸውን አድርገው በዛው እየኖሩ እዛው ኦፓሉን በማውጣት ስራቸው ለመተዳደር የተሻለ ዘዴን ማሰብ ነበረባቸውና ያደረጉት ከተማቸውን ከመሬት በታች መገንባት ነበር። ይገርማል። በትክክል በትልልቅ መኪኖች፣ ቤቶች ሁሉ ረብጣ ገንዘቦች ተበጅቶላቸው በሚገባ የተገነቡ ቅንጡ ቤቶች ሆነው ይታያሉ። በዚህ ቦታ ላይ መኖሪያቸውን ያደረገ ነዋሪዎች የሚያስፈልጓቸውን ጠረጴዛና መሰል መጠቀሚያዎችንም ከድንጋዩ ጠርበው በአማረ ቅርጽ ሰርተው ለቤታቸው ተጨማሪ ድምቀትን ሲፈጥሩ፣ በአንዳንድ ቤቶችም የመዋኛ ገንዳ ሳይቀር በድንጋይ ተጠርበው መታየቱ ለካ በረሃ የተፈጠረው ከምድር በታች እንዲኖሩበት ነው ማስባሉ አይቀሬ ነው። እንግዲህ የዚህ ከተማ ነዋሪዎች በዚህ ከተማ መኖራቸው የሰጣቸው የራሱ የሆነ ጥቅም እንዳለው ሁሉ ከባድ የሆነና ፈታኝ የሚሆንባቸው ነገር መኖሩ አይቀሬ ነው። ቦታው ሙሉ በሙሉ ከመሬት በታች በመገንባቱ አየርን ለማግኘት የሚከብድ ሁኔታ በመፈጠሩ አንዳንዴ ለመተንፈስ እስኪቸገሩ ድረስ እንዲታፈኑ ያደርጋቸዋል። ለዚያም ነው ለዚህ ያሉ ቀጫጭን ቱቦዎችን ከጣሪያው በላይ በመብሳት አየር እንዲገባባቸው ማድረጋቸው። አንዳንዴም የቤቶቻቸው ክፍሎች በሚገነባ ተጠናክረው ካልተሰሩ እና በጥንቃቄ ካልተቆፈሩ መደርመስ አደጋ በቦታው ላይ ሊከሰት የሚችል ተጠባቂ አደጋ ነው። ይህ ሁሉ ቢሆንም ግን የዚያ አካባቢ ነዋሪዎችም ከዚህ ውጭ መኖርን ፈጽሞ እስከማያስቡና ፈጽሞ እስከማያልሙ ድረስ ከቦታው ጋር ከፍተኛ ቁርኝነት ፈጥረዋል። በኩፐር ቢዲ የሚገኘው ሀብት ኦፓል ብቻ እንዳልሆነ የተረጋገጠው እንደ አውሮፓውያኑ ዘመን አቆጣጠር 2009 ዘግይቶ ነበር። ማይክራን የተባለ ተጽዕኖ ፈጣሪ ባለሀብት ግዙፍና ከ1.5 ሚሊዮን የአሜሪካን ዶላር በላይ የወጣበትን የማዕድን መቆፈሪያ ቦታ ሲገነባ ከዛም የብረት ማዕድንና ኮፐርና ወርቅን ማግኘት ሲሆን እዚያ አስገራሚና አስደናቂ ተፈጥሮ ያደላት ምድር ገጸ በረከት በዚህ ሳያበቃ በአውሮፓውያኑ 2013 አውስትራሊያን ቀጣዩ ላኪ ሀገር እንደሚያደርጋት የተነገረ ግዙፍ የነዳጅ ክምችትም ከስሩ መኖሩ ተረጋገጠ። መቼም እነዚህ ሁሉ ድንቅ ሀብቶች በዛ ላይ ከምንም በላይ በሚያስደንቅ ከመሬት በታች የተገነባው ሰው ሰራሹ ከተማን የያዘችው ይህች ምድር ቱሪስቶች ሊመለከቷቸው ከሚፈልጓቸው ቦታዎች አንዷ መሆኗ አይቀሬ ነው። እንደ አውሮፓውያኑ የዘመን አቆጣጠር 1987 ግንባታው ያለቀው ስቱዋርት አውራ ጎዳና ፍጻሜውን ተከትሎ ቦታው በወቅቱ ባያሌ ቱሪስቶች የሚጎበኝ አስደናቂና ተወዳጅ ለየት ያለ ልምድን ለማስመልከት የሚፈልጉ ከዓለም የተለያዩ ቦታዎች ለሚመጡ ቱሪስቶች ቀዳሚ ምርጫ በመሆን ለአውስትራሊያ ሌላ ተጨማሪ የቱሪዝም ገቢ ማስገኘት ቻለ። ከመሬት በታች ካሉት የእምነት ተቋማት ውስጥም የሚጠቀሱት የሰርቢያ ኦርቶዶክስ ቤተክርስቲያንና የካቶሊክ ቤተክርስቲያን ጨምሮ የአካባቢው ሰዎች ሕይወታቸው ሲያልፍ የሚቀበሩበት አስደናቂ መቃብሮቻቸው፣ ኦሞና የተባለው የኦፓል ሙዚየም እንዲሁም የፀሐይ ብርሃንን ወደ ኃይል ምንጭነት የሚቀይሩበት መንገድ ብዙዎችን ተማርከው የሚመለከቱት የአካባቢው ጉብኝት መዳረሻ ነው። በዚህ የሚመጣ ጎብኚ የት አርፋለሁ የሚለው ጥያቄ ሐሳብ እንዳይሆንበት እዛው ከመሬቱ በታች የተገነቡ እንግዳ ማሳረፊያ ሞቴሎች በብዛት ይገኛሉ። ገንዘባቸውን ከፍለው እዛው ከምድር በታች ካለው አልጋ ላይ አረፍ በማለት የእነዚህን አነጋጋሪ ነዋሪዎች ሕይወት ቀምሰውና ተካፍለው ወደ መጡበት ለመመለስ ይችላሉ። በአካልም ባይሆን በምናብ አብራችሁኝ ስለተጓዛችሁና አብራችሁኝ በምናብ አውስትራሊያ ስለተገኛችሁ በድጋሜ አመሰገንኳችሁ። ክቡራን አድማጭና ተመልካቾችም ዓለማችን ሩቅ ረቂቅና ሰፊ ናት። በብዙ ባህሎች፣ በብዙ አስገራሚ ትንግርቶች የተሞላች። በዚህ ቻናሌ በየዕለቱ እጅግ አስገራሚና ለየት ያሉ የምናብ ጉዞዎች ስለምናዘጋጅ ይህን አስደናቂ ፍጥረት አብረን እየተገረምን እንቀጥል ዘንድ አብራችሁኝ ሁኑ። ላለው ቸር ቆዩ።